ሰዎች ከህይወታችሁ ሲወጡ ለምን አእምሯችሁ እንደገና ወደ እነሱ ይመለሳል? እና ለምን ብዙ ሰዎች የሚያውቁት አንድ የስነ ልቦና እውነት ፈውሳቸውን ያዘገያል? ይህ ጥያቄ አስቸጋሪና መርዛማ ከሆኑ ሰዎች ጋር ተለያይተው አእምሯቸውን ለማከም ለሚሞክሩ ብዙ ሰዎች ትልቅ ትርጉም አለው። አንድ የምንወደው ወይም አብረን የኖርነው ሰው ከህይወታችን ሲወጣ አእምሯችን ከፍተኛ የሆነ የድንጋጤ ስሜት ውስጥ ይገባል። በዚህ ጊዜ አብዛኛው ሰው ያለፈውን ጊዜ በማሰብ ይጨነቃል፣ ራሱን ይወቅሳል፣ ወይም ደግሞ ስሜቱን ደብቆ ምንም እንዳልተፈጠረ ለማስመሰል ይሞክራል። ነገር ግን የስነ ልቦና ሳይንስ እንደሚነግረን እነዚህ የተለመዱ መንገዶች ፈውስን ከማምጣት ይልቅ ቁስሉን የበለጠ ያባብዙታል። በዚህ ቪዲዮ ውስጥ ከአስቸጋሪ ሰዎች ከተለያያችሁ በኋላ አእምሯችሁን ለማከም፣ ጭንቀትን ለማስቆምና ጠንካራ ስብዕናን ለመገንባት የሚረዱ 10 ሳይንሳዊና ስነ ልቦናዊ መንገዶችን በጥልቀት እንመለከታለን። በተለይ ሁለተኛው፣ 6ኛውና 10ኛው መርህ ከሁሉም በላይ እጅግ በጣም ጠቃሚ ስለሆነ ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት ጋብዛችኋለሁ። ከመርሆቹ በፊት አንድ መሰረታዊ እውነት መረዳት አለብን። ስነ ልቦናዊና ስሜታዊ ህመም ልክ እንደ አካላዊ ህመም በአእምሯችን ውስጥ አንድ አይነት ምላሽ ነው የሚፈጥረው። መለየት ወይም ክህደት ሲያጋጥመን አንጎላችን ይህንን እንደ ከባድ አደጋ ይቆጥረዋል። ለዚህም ነው ማታ እንቅልፍ የሚነሳን፣ የምግብ ፍላጎታችን የሚዘጋው እና ከልክ በላይ እንድናስብ የምንገደደው። እባካችሁ ይህ ቪዲዮ ሰዎችን ለመበቀል ወይም የቀድሞ አጋርን መርዛማ ነው ብሎ ስም ለመስጠት የሚያገለግል እንዳልሆነ ተረዱ። ትኩረታችን ሙሉ በሙሉ በእናንተ ፈውስ፣ ጤናማ ድንበርና የአእምሮ ሰላም ላይ ብቻ ይሆናል። እንዲሁም ስሜታዊ ህመሙ ከባድ ከሆነና የዕለት ተዕለት ሕይወታችሁን ካስተጓጎለ ብቃት ያለው የስነ ልቦና ባለሙያ ማማከር እጅግ አስፈላጊ መሆኑን ልብ በሉ። አሁን ወደ መጀመሪያውና መሰረታዊ ወደ ሆነው መርህ እንለፍ። የመጀመሪያው የስነ ልቦና መርህ ሰውነታችን ስሜትን እንዴት እንደሚያከማች መረዳትና ማከም ነው። ብዙ ጊዜ ስሜታዊ ጉዳት ሲደርስብን አእምሯችንን ብቻ ለማሳመን እንሞክራለን። ነገር ግን ከባድ ጭንቀትና ፍርሃት በሰውነታችን የነርቭ ስርዓት ውስጥ ይቀመጣል። ታዋቂው የስነ አእምሮ ተመራማሪ ቤሰል ቫን ደር ኮክ በቦስተን ዩኒቨርሲቲ ስኩል ኦፍ ሜዲሲን ውስጥ ባደረጉት ሰፊ ጥናት አስቸጋሪ ስሜቶችና ድንጋጤዎች በአንጎላችን አሜግዳላ ውስጥ ተቀርጸው ሰውነታችንን ሁል ጊዜ በተጠንቀቅ እንዲቆም እንደሚያደርጉት አረጋግጠዋል። ይህ ማለት ምንም እንኳን ግለሰቡ ከሕይወታችሁ ቢወጣም ሰውነታችሁ አሁንም አደጋ ውስጥ እንዳለ ሆኖ ይሰማዋል። ታዋቂው ተዋናይ ኪያኑ ሪቭስ በ1990ዎቹ መጨረሻና በ2001 መካከል እጅግ የሚወዳቸውን ሰዎች በሞት ሲያጣ ከፍተኛ የሆነ የስሜት መረበሽ አጋጥሞት ነበር። ነገር ግን ኪያኑ ሪቭስ ስሜቱን ከመደበቅ ይልቅ ሐዘኑን ተቀብሎ ሰውነቱንና አእምሮውን ለማከም ጊዜ ወሰደ። ሐዘኑን ወደ መራርነት ሳይቀይር ስሜቱን በተፈጥሯዊ መንገድ እንዲፈስ አደረገ። ቤዘል ቫን ደር ኮክ በ2014 ዓ.ም ባሳተሙት ዘ ቦዲ ኪፕስ ዘ ስኮር በተሰኘው ታዋቂ መጽሐፋቸው ላይ ይህንን እውነት ያብራራሉ። መጽሐፉ ስሜታዊ ቁስል በአእምሮ ብቻ ሳይሆን በሰውነት ውስጥም ስለሚመዘገብ ፈውስም ሰውነትን በማረጋጋት መጀመር እንዳለበት ያስተምረናል። በእኛ የዕለት ተዕለት ሕይወት ውስጥ ይህንን ብዙ ጊዜ እናየዋለን። ለምሳሌ ከአስቸጋሪ የፍቅር ግንኙነት ከወጣችሁ በኋላ ሰውየውን በሚያስታውስ ቦታ ስታልፉ ወይም ስሙ ሲጠራ ልባችሁ በፍጥነት ይመታል፣ ሆዳችሁ ይረብሻል። ይህ አእምሯችሁ ሳይሆን ሰውነታችሁ እያስታወሰ መሆኑን ያሳያል። ይህንን ለማከም ተግባራዊ ማድረግ ያለባችሁ ነገር ጥልቅ ያተነፋፈስ ልምምድ ነው። ጭንቀት ሲመጣባችሁ ለጥቂት ደቂቃዎች አይናችሁን ጨፍናችሁ አየሩን ወደ ሆዳችሁ በጥልቀት በማስገባትና ቀስ ብሎ በማስወጣት የነርቭ ስርዓታችሁን አረጋጉ። እዚህ ጋር ብዙ ሰው የሚሰራው ስህተት ይህንን የሰውነት መረበሽ በሐሳብ ለማሸነፍ መሞከር ወይም አልኮል በመጠጣት ስሜቱን ማደንዘዝ ነው። ከዚህ ይልቅ ሰውነታችሁ ደህንነት እንዲሰማው ማድረግ የመጀመሪያው የፈውስ እርምጃ ነው። ግን ይሄ ገና መጀመሪያው ነው። ሁለተኛው መርህ ብዙዎቻችን በግንኙነት ውስጥ ለምን እንድንቆራኝ እንደሚያደርገን ያሳየናል። ሁለተኛው መርህ የራሳችንን የመተሳሰብ ዘይቤ ወይም አታችመንት ስታይል መረዳት ነው። የስነ ልቦና ተመራማሪዎቹ ጆን ቦውልቢ እና
ሜሪ ኤንስወርዝ በ1960ዎቹና 70ዎቹ አካባቢ ባደረጉት ጥናት ሰዎች በልጅነታቸው ከቤተሰቦቻቸው ጋር በነበራቸው ግንኙነት ላይ ተመስርተው የተለያዩ የመተሳሰር ዘይቤ እንደሚኖራቸው አረጋግጠዋል። በተለይም አንክሺየስ አታችመንት ወይም በጭንቀት የተሞላ ትስስር ያላቸው ሰዎች ግንኙነቱ መርዛማ መሆኑን እያወቁም ሰዎችን ለመልቀቅ ይቸገራሉ። ታዋቂዋ የሚዲያ ባለሙያ ኦፕራ ዊንፍሬ በ1980ዎቹ መጀመሪያ ላይ በነበራት ሕይወት ውስጥ ሰዎችን ለማስደሰት ከመጠን በላይ ትጥርና አስቸጋሪ ግንኙነቶችን ለመልቀቅ ትፈራ ነበር። ይህ የመጣው በልጅነቷ ካሳለፈችው የስሜት መጎዳትና ተቀባይነትን ከመፈለግ እንደሆነ በኋላ ላይ ተገንዝባለች። ኦፕራ የራሷን የመተሳሰር ዘይቤ ከተረዳች በኋላ የራሷን ዋጋ ከሌሎች ሰዎች ማረጋገጫ ጋር ማያያዟን አቆመች። ይህንን ጽንሰ ሐሳብ አሚር ሌቪን እና ራቼል ሄለር በ2010 ባሳተሙት አታችድ በተሰኘው መጽሐፋቸው ላይ በስፋት አብራርተውታል። መጽሐፉ እንደሚያስረዳው ከአስቸጋሪ ሰው ጋር ስንለያይ አንጎላችን ያንን ሰው ስለሚወደው ሳይሆን የብቸኝነት ፍርሃታችን ስለሚቀሰቀስ ብቻ ወደ እነሱ እንድንመለስ ይገፋፋናል። በአዲስ አበባ ወይም በየትኛውም የሀገራችን ክፍል አንድ ሰው ከማይጠቅመው የፍቅር አጋር ከተለየ በኋላ ማታ ማታ እየደወለ ሲጨነቅ ወይም መልእክት ሲልክ እናያለን። ይህ ፍቅር ሳይሆን ጭንቀት ነው። ይህንን ለማስተካከል ተግባራዊ ማድረግ ያለባችሁ ልምምድ ስሜታችሁ ወደዚያ ሰው ሊገፋፋችሁ ሲሞክር ስልካችሁን አስቀምጣችሁ ራሳችሁን መጠየቅ ነው። አሁን እየደወልኩለት ያለሁት ስለምወደው ነው ወይስ ስለምፈራ ብላችሁ ራሳችሁን ጠይቁ። ይህንን በማወቅ ብቻ ትልቅ ስሜታዊ ነፃነት ታገኛላችሁ። የተለመደውና ብዙ ሰው የሚሰራው ስህተት የጭንቀት ስሜትን እንደ እውነተኛ ፍቅር መቁጠርና ወደ መርዛማው አጋር መመለስ ነው። ትክክለኛው መንገድ ግን የራስን ስሜታዊ ክፍተት በራስ መሙላት ነው። እናንተስ ከዚህ አይነት ሁኔታ ወጥታችሁ ታውቃላችሁ? ይህንንስ ለመውጣት የረዳችሁ ነገር ምንድን ነው? ይህንን ሐሳባችሁን በኮሜንት ላይ አጋሩን። ከጥቂት ደቂቃዎች በኋላ ብዙ ሰዎች የማያውቁትን የአስተሳሰብ መርህ እናያለን። ግን አሁን ወደ ሦስተኛው ምስጢር እንለፍ። ሦስተኛው የሥነ ልቦና መርህ ከልክ በላይ ማሰብን ወይም ሩሚኔሽንን ማቆም ነው። መለያየት ሲፈጠር አእምሯችን የተፈጠረውን ነገር ለመተንተንና ስህተቱን ለማግኘት ሲል አንድን ሐሳብ በመቶ ጊዜ ያወጣዋል፣ ያወርደዋል። የሥነ ልቦና ተመራማሪው ዳንኤል ካህነማን በፕሪንስተን ዩኒቨርሲቲ ባደረጉት ሰፊ ጥናት አንጎላችን ሲስተም 1 የተባለ ፈጣንና ስሜታዊ ክፍል እንዲሁም ሲስተም 2 የተባለ ቀርፋፋና አመክንያዊ ክፍል እንዳለው አብራርተዋል። ከልክ በላይ ስናስብ የምንመራው በሲስተም 1 ሲሆን ይህ ደግሞ እውነታውን እንድናዛባ ያደርገናል። ታላቁ መሪ ኔልሰን ማንዴላ በ1990 ዓመተ ምህረት ከ27 ዓመታት እስር በኋላ ሲፈቱ አእምሯቸው ላይ ሊመጣ የሚችለው ትልቁ ሐሳብ ያለፉት ዓመታት እንዴት እንደባከኑና በበደሏቸው ሰዎች ላይ እንዴት መበቀል እንዳለባቸው ማሰብ ነበር። ነገር ግን ማንዴላ ሐሳባቸውን ወደ በቀል ከመምራት ይልቅ ጊዜያቸውን ወደፊት ለሚመጣው የሰላምና የእርቅ ሥራ አዋሉት። ዳንኤል ካህነማን በ2011 ዓ.ም ባሳተሙት ቲንኪንግ ፋስት ኤንድ ስሎ በተሰኘው ታዋቂ መጽሐፋቸው ላይ ስሜታዊና ደጋጋሚ ሐሳቦችን ለማቆም አመክንዮአዊውን የአንጎል ክፍላችንን ማሰራት እንዳለብን ይመክራሉ። በእኛ ማህበረሰብ ውስጥ ሰዎች ከሥራ ሲባረሩ ወይም ጓደኛ ሲከዳቸው ማታ እንቅልፍ አጥተው ለምን እንዲህ አለኝ፣ ምን አጥፍቼ ነው እያሉ ሲያወጡና ሲያወርዱ ያድራሉ። ይህ ልማድ አእምሮን ያደክማል። ይህንን ለማቆም ተግባራዊ ማድረግ ያለባችሁ ነገር ሐሳቡ ሲመጣባችሁ በወረቀት ላይ መጻፍ ነው። አእምሯችሁ ውስጥ የሚሽከረከረውን ሐሳብ በሙሉ በደብተር ላይ ስታሰፍሩት አመክንዮአዊ የአንጎላችሁ ክፍል ሥራ ይጀምርና ጭንቀቱ ይቀንሳል። እዚህ ጋር የምንሰራው የተለመደው ስህተት ሐሳቡን ለማቆም መታገል ነው። ሐሳብን በሐሳብ ማሸነፍ አይቻልም። ጤናማው አማራጭ ሐሳቡን በጽሑፍ አውጥቶ አእምሮን ነፃ ማድረግ ነው። አሁን ደግሞ ወደ አራተኛው መርህ እንሸጋገራለን። አራተኛው መርህ ስሜትን ማፈንን አቁሞ መቀበል ነው። ብዙ ሰዎች ጠንካራ ለመምሰል ሲሉ የሐዘን፣ የንዴት ወይም የብቸኝነት ስሜታቸውን ይደብቃሉ። ነገር ግን በስነ ልቦናው ዓለም አክሴፕታንስ ኤንድ ኮሚትመንት ቲዮሪ እንደሚለው ስሜትን መዋጋት ህመሙን ያራዝመዋል።
የአሜሪካው ፕሬዝዳንት የነበሩት አብርሃም ሊንከን በ1860ዎቹ ዓመታት ውስጥ እጅግ ከባድ የሆነ የጭንቀትና የድብርት ስሜት ያሰቃያቸው ነበር። ነገር ግን ሊንከን ይህንን ስሜታቸውን አልካዱም ወይም ራሳቸውን ከማህበረሰቡ አላገለሉ። ስሜታቸውን እንደ አንድ የሕይወታቸው አካል ተቀብለው ታላቅን ሀገር መምራት ችለዋል። የስነ ልቦና ባለሙያው ሩስ ሃሪስ በ2007 ዓ.ም ባሳተሙት ዘ ሃፒነስ ትራፕ በተሰኘው መጽሐፋቸው ላይ አብዛኛው የሰው ልጅ ጭንቀት የሚመነጨው አሉታዊ ስሜቶችን ላለማስተናገድ ከምናደርገው ትግል መሆኑን ያስረዳሉ። መጽሐፉ እንደሚለው ስሜቶቻችንን እንደ አየር ንብረት መቁጠር አለብን። ይመጣሉ፣ ይሄዳሉ። በዩኒቨርሲቲ ውስጥ ወይም በሥራ ቦታ አንድ ሰው ከባድ መለያየት አጋጥሞት ሳለ በሰዎች ፊት ምንም እንዳልተፈጠረ እየሳቀ ሲውል እናያለን። ይህ ስሜትን ማፈን ግን ውሎ አድሮ ወደ ከባድ ድብርት ያመራናል። ይህንን ለማከም ተግባራዊ ማድረግ ያለባችሁ ስሜቱ ሲመጣ ስም መስጠት ነው። እኔ አሁን አዝኛለሁ ወይም አሁን ብቸኝነት ይሰማኛል ብላችሁ ለራሳችሁ ንገሩት። ስሜቱን ስትቀበሉት ኃይሉን ያጣል። እዚህ ጋር የምንሰራው ትልቁ ስህተት ስሜቱን በአልኮል፣ በብዙ ሥራ ወይም ወዲያውኑ ሌላ ግንኙነት ውስጥ በመግባት ለመርሳት መሞከር ነው። ትክክለኛው መንገድ ግን ስሜቱ እስኪያልፍ ድረስ በሰላም ማስተናገድ ነው። ይህ የፈውስ መንገድ እጅግ ወሳኝ ነው። ነገር ግን አምስተኛው መርህ ከሌሎች ጋር ያለንን ድንበር እንዴት እንደምናስተካክል ያሳየናል። እስከዚህ ደቂቃ ድረስ አብራችሁን ካላችሁ ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ምክንያቱም እናንተ የምትሰጡን ይሄ ላይክ በደንብ እንድንሰራና እንድንበረታታ ያደርገናል። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሌዮ ቼንጅን ሰብስክራይብ ማድረግና የደወል ምልክቱን መጫንን አትርሱ። ምክንያቱም እንደዚህ አይነት አስተማሪና ቁም ነገር አዘል ቪዲዮዎችን ሁሌም በቻናላችን ላይ ታገኛላችሁ። እንዲሁም ይህንን ቪዲዮ ከየት ሀገር ሆናችሁ ነው እያያችሁን ያላችሁት? በስንት ሰዓት ነው እያያችሁት ያላችሁት? ይህንንም በኮሜንት ላይ እንድታካፍሉን በአክብሮት እንጠይቃችኋለን። አሁን ወደ አምስተኛው መርህ እናልፋለን። አምስተኛው መርህ ጤናማ ድንበር ማበጀትና ራስን መጠበቅ ነው። ከአስቸጋሪ ሰዎች ጋር ለረጅም ጊዜ የቆዩ ሰዎች አብዛኛው ጊዜ የራሳቸው ድንበር የፈረሰባቸው ናቸው። የስነ ልቦና ምሁራን እንደሚሉት ድንበር ማበጀት ማለት ሌላውን ሰው መቆጣጠር ሳይሆን የራስን ሰላም መጠበቅ ማለት ነው። ታዋቂዋ ጸሐፊና የሰብአዊ መብት ተሟጋች ማያ አንጀሎ በ1970ዎቹ አካባቢ በነበራት ሕይወትና ሥራ ውስጥ ሰላሟን የሚነሱ ሰዎች ከሕይወቷን በማራቅና ጠንካራ ድንበርን በማበጀት ትታወቃለች። ማያ አንጀሎ ለራሷ ያላት ክብር እጅግ ከፍተኛ ስለነበር መርዛማ ባህሪ ያላቸውን ሰዎች ወደ ውስጧ አታስገባም ነበር። ታዋቂው ተመራማሪ ብሬኔ ብራውን በ2012 ዓ.ም ባሳተሙት ዴሪንግ ግሬትሊ በተሰኘው መጽሐፋቸው ላይ እውነተኛ ድፍረትና ግልጽነት ሊኖር የሚችለው ጠንካራ ድንበር ሲኖረን ብቻ ነው ይላሉ። ድንበር የሌለው ሰው በቀላሉ ይጎዳል፣ በቀላሉም ይበሳጫል። በእኛ ማህበረሰብ ውስጥም ቤተሰብ ወይም የቅርብ ጓደኞች በግል ሕይወታችን ውስጥ ጣልቃ ሲገቡ ባህል ነው ብለን ዝም እንላለን። መርዛማ የነበረ የፍቅር አጋር ከወራት በኋላ በድጋሚ ሲደውል ላለማስካፋት ብለን ስልኩን እናነሳለን። ይህ የድንበር መጣስ ፈውሳችንን ወደ ኋላ ይመልሰዋል። እዚህ ጋር ተግባራዊ ማድረግ ያለባችሁ እርምጃ ይህ የኔ ኃላፊነት ነው ወይ ብሎ ራስን መጠየቅ ነው። መርዛማ ሰዎች ተመልሰው ሲመጡ አሁን ለግንኙነት ዝግጁ አይደለውም ብሎ ማቋረጥ የጤናማነት ምልክት ነው። እዚህ ጋር የምንሰራው የተለመደው ስህተት ድንበር ማበጀትን እንደ ራስ ወዳድነት ወይም እንደ ክፋት መቁጠር ነው። ጤናማ ድንበር ግን ራስንም ሆነ ሌላውን ሰው ከጉዳት የሚጠብቅ ትልቅ የስነ ልቦና መከላከያ ነው። ለራሳችሁ ሰላም ስትሉ የማይጠቅማችሁን ግንኙነት ማቋረጥ ተገቢና አስፈላጊ ነገር ነው። ስድስተኛው መርህ ራስን መውቀስን አቁሞ የራስን ዋጋ መገንባት ነው። መርዛማ ከሆኑ ሰዎች ጋር የሚቆዩ ሰዎች አብዛኛውን ጊዜ ግንኙነቱ ሲፈርስ ችግሩ የራሳቸው እንደሆነ አድርገው ያስባሉ። እኔ በቂ ስላልሆንኩ ነው የተወኝ ወይም እኔ ስህተት ስለሰራው ነው በማለት ራሳቸውን ያወቅሳሉ። ታዋቂዋ ጸሐፊ ጄኬ ሮሊንግ በ1993 ዓ.ም አካባቢ ትዳሯ ፈርሶ ሥራ አጥታ እና በከባድ ጭንቀት ውስጥ ሆና ራሷን ዝቅ አድርጋ ትመለከት ነበር። ነገር ግን ያንን ውድቀትና የሰዎችን መራቅ ተጠቅማ ማንነቷን እንደገና ገነባች።
በውድቀቷ ውስጥ ሆና ሃሪ ፖተር የተባለውን ታላቅ መጽሐፍ ጻፈች። ጄኬ ሮሊንግ የራሷን ዋጋ ከሰዎች አስተያየት ነፃ ስታወጣ ታላቅ ስኬት ላይ ደረሰች። ብሬኔ ብራውን በ2010 ዓ.ም ባሳተሙት ዘ ጊፍትስ ኦፍ ኢምፐርፌክሽን በተሰኘው መጽሐፋቸው የሰው ልጅ ዋጋ የሚለካው ሌሎች ሰዎች በሚሰጡት ፍቅር ሳይሆን በራሱ መኖር ብቻ ዋጋ ያለው መሆኑን በመቀበል ነው ይላሉ። ለራስ ማዘን ወይም ሰልፍ ኮምፓሽን ከራስ መተማመን የበለጠ ለፈውስ እጅግ ጠቃሚ ነው። በእኛም ሀገር ውስጥ ፍቺ ወይም ከባድ መለያየት ሲያጋጥም ማህበረሰቡ ጣቱን በሚጠቁምበት ጊዜ ሰዎች ራሳቸውን ያገላሉ። ነገር ግን ማድረግ ያለባችሁ ተግባራዊ እርምጃ ለራሳችሁ የርኅራኄ ደብዳቤ መጻፍ ነው። የቅርብ ጓደኛችሁ በዚህ ሁኔታ ውስጥ ቢሆን የምትነግሩትን አጽናኝ ቃል ለራሳችሁ ጻፉት። ትልቁ ስህተት የሌላውን ሰው መጥፎ ባህሪና ክህደት እንደ ራስ ድክመት መውሰድ ነው። ማንም ሰው ስለተዋችሁ ዋጋችሁ አይቀንስም። ይህ እውነት አእምሯችሁን ነፃ ያወጣዋል። ነገር ግን ይህ ብቻ አይደለም። ቀጣዩ 7ኛው መርህ ይህንን ሁኔታ እንዴት ወደ ትልቅ የሕይወት ትምህርት እንደምንቀይረው ያሳየናል። 7ኛው መርህ ከጥፋተኝነት ስሜት ወደ የእድገት አስተሳሰብ ወይም ግሮዝ ማይንድ ሴት መሸጋገር ነው። የስታንፎርድ ዩኒቨርሲቲ ተመራማሪዋ ካሮል ድዌክ እንዳረጋገጡት የሰው ልጅ አስተሳሰብ በሁለት ይከፈላል፤ የተዘጋ አስተሳሰብና የእድገት አስተሳሰብ። የተዘጋ አስተሳሰብ ያላቸው ሰዎች መለያየትን ሲያጋጥማቸው ጊዜን አባከንኩ፣ ሕይወቴ ተበላሸ ብለው ያስባሉ። የእድገት አስተሳሰብ ያላቸው ሰዎች ግን ይህ ሁኔታ ምን አስተማረኝ ብለው ይጠይቃሉ። የማይክሮሶፍት ዋና ሥራ አስፈጻሚ ሳቲያ ናዴላ በ2014 ዓ.ም ኩባንያውን ሲረከቡ ማይክሮሶፍት በውስጣዊ ፉክክርና በመርዛማ የሥራ ባህል ተበላሽቶ ነበር። ናዴላ ይህንን ባህል ለመቀየር ሠራተኞቹ ራሳቸውን ከመውቀስ ይልቅ ከስህተታቸው እንዲማሩ የእድገት አስተሳሰብን በሠራተኞቹ ላይ ያሰረጸባቸው። ይህም ኩባንያውን ወደ ታላቅ ስኬት መለሰው። ካሮል ድዌክ በ2006 ዓ.ም ባሳተሙት ማይንድ ሴት በተሰኘው መጽሐፋቸው ላይ በግንኙነት ውስጥ የሚፈጠሩ ውድቀቶች እኛን ለመቅረጽ እንጂ ለማጥፋት እንደማይመጡ ይገልጻሉ። በእኛ ሕይወት ውስጥ 5 ዓመት ወይም 10 ዓመት የፈጀ ግንኙነት ሲፈርስ ሰዎች ዕድሜን በከንቱ ጨረስኩ ብለው ራሳቸውን ይወቅሳሉ። ይህ አእምሮን ይመርዛል። ይህንን ለመቀየር ተግባራዊ ማድረግ ያለባችሁ ይህንን ነው። እኔ ተሸነፍኩ የሚለውን ቃል እኔ በዚህ ግንኙነት ብዙ ተምሬያለሁ በሚለው መቀየር ነው። ከአስቸጋሪው ሰው ጋር ባሳለፋችሁት ጊዜ የተማራችሁትን 3 ጠንካራ ትምህርቶች ጻፉ። ለምሳሌ ድንበር ማበጀትን ተማርኩ ወይም የራሴን ሰላም ማስቀደምን ተማርኩ በሉ። እዚህ ጋር የምንሰራው ትልቁ ስህተት ያለፈውን ጊዜ በማሰብ መጸጸት ነው። ማድረግ ያለብን ጤናማው መንገድ ግን ያለፈውን ጊዜ ለወደፊቱ የተሻለ ውሳኔ እንድናሳልፍ ያዘጋጀን ትምህርት ቤት እንደሆነ ማመን ነው። አሁን ወደ 8ኛው መርህ እናልፋለን። 8ኛው መርህ ከራስ ጋር የሚደረግ ጤናማና አጥፊ ያልሆነ ውይይት ነው። መርዛማ ሰዎች ከሕይወታችን ሲወጡ አብዛኛውን ጊዜ የእነሱን አጥፊ ቃላት እኛ ራሳችን መደጋገም እንጀምራለን። አንተ አትረባም፣ አንቺ ማንም አይወድሽም የሚሉትን ቃላት አእምሯችን እንደ እውነት ይቀበለዋል። ታዋቂው የሕፃናት ቴሌቪዥን አዘጋጅ ፍሬድ ሮጀርስ በ1969 ዓ.ም በአሜሪካ ሴኔት ፊት ቀርበው ባደረጉት ታሪካዊ ንግግር ላይ ስሜትን በጤናማ መንገድ መግለጽና ራስን በጸጋ መቀበል ምን ያህል ለሰው ልጅ አእምሮ ወሳኝ እንደሆኑ አስተምረዋል። ፍሬድ ሮጀርስ ሁልጊዜ አንተ በራስህ ልዩ ነህ በማለት አዎንታዊ የውስጥ ውይይትን ያበረታቱ ነበር። የስነ ልቦና ባለሙያው ማርሻል ሮዘንበርግ በ1999 ዓ.ም ባሻሻሉት ነን ቫዮሌት ኮሚኒኬሽን በተሰኘው መጽሐፋቸው ላይ ራሳችንንም ሆነ ሌሎችን ስንተች ፍርድ ከመስጠት ይልቅ እውነታውን ብቻ መመልከት እንዳለብን ያስተምራሉ። አንድ አስቸጋሪ ሰው ጥሎን ሲሄድ እኔ ሞኝ ስለሆንኩ ነው የተሸወድኩት ከማለት ይልቅ እኔ ሰውን አምኜ ፍቅሬን ሰጥቻለሁ፣ እሱ ግን ይህንን መቀበል አልቻለም ብሎ እውነታውን ብቻ ማስቀመጥ ጤናማ ነው። በእኛም ባህል ውስጥ ሰዎች ስህተት ሲሰሩ ራሳቸውን በከፍተኛ ደረጃ ይወቅሳሉ። ይህንን ለማስተካከል ማድረግ ያለባችሁ ተግባራዊ እርምጃ የውስጥ ድምፃችሁ ሲወቅሳችሁ ማዳመጥ ማቆም ነው። አንድ አጥፊ ሐሳብ በውስጣችሁ ሲመጣ
ይህ እውነት ነው ወይስ ፍርሃቴ ነው ብላችሁ ራሳችሁን ጠይቁ። እዚህ ጋር የምትሰሩት ትልቁ ስህተት የቀድሞ አጋራችሁን አጥፊ ድምፅ የራሳችሁ አድርጋችሁ መቀበል ነው። ጤናማው መንገድ ግን ከራስ ጋር ሩሩ የሆነ ውይይት ማድረግ ነው። ይህ የአእምሮ ሰላም ይሰጣል። አሁን ደግሞ እንዴት አዲስ ማንነትና ጠንካራ ልማድ እንደምንገነባ ወደሚያሳየው 9ኛው መርህ እንሸጋገር። 9ኛው መርህ ትንንሽ ጤናማ ልማዶችን በመገንባት ስሜታዊ ጥንካሬን መመለስ ነው። ከአስቸጋሪ ግንኙነት ስንወጣ አብዛኛውን ጊዜ ማንነታችንን አጥተን የዕለት ተዕለት ተግባራችን ተመሰቃቅሎ እናገኘዋለን። በዚህ ጊዜ አእምሯችንን ለማከም ትልልቅ ለውጦችን ከማድረግ ይልቅ ትንንሽና ተከታታይነት ያላቸው ልማዶችን መገንባት ወሳኝ ነው። ታዋቂው የቅርጫት ኳስ ተጫዋች ኮቤ ብራያንት በ1997 ዓ.ም በኤንቢኤ የጥሎ ማለፍ ዋንጫ ላይ ወሳኝ ኳሶችን ስቶ ቡድኑ ሲሸነፍ በከባድ ሐዘንና ትችት ውስጥ ወድቆ ነበር። ነገር ግን ኮቢ ያንን ውድቀት ተጠቅሞ ወደ መደበቅ አልሄደም። ይልቁንም በሚቀጥለው ቀን ጠዋት ተነስቶ አዲስ የልምምድ ፕሮግራም ጀመረ። ትንንሽ የየቀኑ ልማዶችን በማስተካከል ወደር የሌለው ስሜታዊ ጥንካሬ ገነባ። ጄምስ ክሊር በ2018 ዓ.ም ባሳተሙት አቶሚክ ሃቢትስ በተሰኘው መጽሐፋቸው ላይ እንዳብራሩት ማንነታችንን የምንቀይረው በአንድ ትልቅ ውሳኔ ሳይሆን በየቀኑ በምናደርጋቸው ትንንሽ ተግባራት ነው። ከአስቸጋሪ ሰው ከተለየም በኋላ ራሳችንን ዳግም ለማግኘት አዲስ ጤናማ ልማዶችን መጀመር አለብን። በእኛም ሀገር ውስጥ መለያየት ሲያጋጥም ሰዎች ቤታቸው ውስጥ ተዘግተው ቀኑን ሙሉ መተኛት ይመርጣሉ። ይህ ድብርትን ያባብሰዋል። ነገር ግን ማድረግ ያለባችሁ ተግባራዊ እርምጃ በቀን ውስጥ አንድ ትንሽና ጤናማ ልማድ መጀመር ነው። ለምሳሌ ጠዋት ተነስቶ 15 ደቂቃ በእግር መጓዝ ወይም ማታ ከመተኛታችሁ በፊት 10 ገጽ መጽሐፍ ማንበብ። እነዚህ ትንንሽ ልማዶች ለአእምሯችሁ እኔ ሕይወቴን መቆጣጠር እችላለሁ የሚል ጠንካራ መልእክት ያስተላልፋሉ። እዚህ ጋር የምንሰራው የተለመደው ስህተት በአንድ ጊዜ ሁሉንም ነገር ለማስተካከል መሞከር ወይም ምንም ሳያደርጉ የፈውስ ጊዜን መጠበቅ ነው። ትክክለኛው መንገድ ግን በትንንሽ ልማዶች ራስን ማሳደግ ነው። ይህ ጥንካሬ ደግሞ አሁን ወደምናየውና ሁሉንም መርሆች ወደሚያገናኘው 10ኛውና ታላቁ ምስጢር ይመራናል። 10ኛውና የመጨረሻው መርህ በህመሙ ውስጥ ትርጉም ማግኘት ነው። ይህ መርህ ቀደም ሲል ያየናቸውን 9ኙንም መርሆች አንድ ላይ የሚያስርና ዘላቂ ፈውስን የሚያመጣ ነው። የሰው ልጅ አእምሮ ማንኛውንም አይነት ከባድ ህመም መቋቋም ይችላል። ህመሙ ትርጉም እንዳለው ካመነ ብቻ ነው ግን ይሄ የሚሆነው። ታላቁ የሥነ ልቦና ምሁር ቪክቶር ፍራንክል በዩኒቨርሲቲ ኦፍ ቬና ተመራማሪ የነበሩ ሲሆን በሁለተኛው የዓለም ጦርነት ወቅት በናዚ ማጎሪያ ካምፕ ውስጥ እጅግ አሰቃቂ መከራዎችን አሳልፈዋል። ቤተሰቦቻቸውን አጥተዋል፣ ነፃነታቸውን ተነጥቀዋል። ነገር ግን ፍራንክል በዚያ ሁሉ መከራ ውስጥ አንድ ትልቅ እውነትን አገኙ። መከራን ማስቀረት ባንችልም ለመከራው ትርጉም መስጠት እንችላለን። ቪክቶር ፍራንክል በ1946 ዓ.ም ባሳተሙት ማንስ ሰርች ፎር ሚኒንግ በተሰኘው ዓለም አቀፍ ተቀባይነት ባገኘው መጽሐፋቸው ላይ ሕይወት ትርጉም የሚኖረው በደስታ ጊዜ ብቻ ሳይሆን በመከራና በህመም ጊዜ ጭምር መሆኑን በስፋት አስተምረዋል። መርዛማና አስቸጋሪ ሰዎች ከሕይወታችን ሲወጡ የሚሰማንን ህመም ዝም ብለን ከተቀበልነው ያጠፋናል። ነገር ግን ለህመሙ ትርጉም ከሰጠነው ያጠነክረናል። ይህ ማለት ምን ማለት ነው? በኢትዮጵያ ውስጥ ብዙ ሰዎች ከከባድ የህይወት ፈተና ወይም መለያየት በኋላ ያንን ህመማቸውን ተጠቅመው ሌሎች ሰዎችን ሲያማክሩ፣ ጠንካራ ሥራ ሲሰሩ ወይም የተሻለ ቤተሰብ ሲመሰርቱ እናያለን። ይህ ማለት ያሳለፉትን መከራ ወደ ትርጉም ቀየሩት ማለት ነው። ስለዚህ ተግባራዊ ማድረግ ያለባችሁ ትልቁ እርምጃ ይህንን አሁን የምታልፉበትን ህመም ለምን ዓላማ ልጠቀመው እችላለሁ ብላችሁ ማሰብ ነው። ምናልባት ይህ ፈተና ሌሎች በእንዲህ አይነት ችግር ውስጥ ያሉ ሰዎችን እንድትረዱ አቅም ሊሰጣችሁ ይችላል። ምናልባትም የራሳችሁን ስሜታዊ ጥንካሬ ያሳድጋችሁ ለልጆቻችሁ የተሻለ አርአያ እንድትሆኑ ሊያደርጋችሁ ይችላል። እዚህ ጋር የምትሰሩት ትልቁ ስህተት ራሳችሁን እንደ ተጎጂ ብቻ አድርጋችሁ መመልከት ነው። ጤናማውና ታላቁ የሥነ ልቦና ጥበብ ግን ከጉዳቱ ውስጥ ትርጉም ፈልጎ ማውጣት ነው። ፈውስ ማለት የተፈጠረውን ነገር መርሳት ማለት አይደለም። ፈውስ ማለት የተፈጠረው ነገር እናንተን መቆጣጠሩን ሲያቆም ያንን ታሪክ ተጠቅማችሁ የተሻለ ሰው ስትሆኑ ራሳችሁን ማየት ነው።
ይህንን ቪዲዮ ለማጠቃለል ከአስቸጋሪና መርዛማ ሰዎች ከተለያያችሁ በኋላ አእምሯችሁን ማከም በአንድ ጀንበር የሚሆን አይደለም። ሰውነታችሁን ማረጋጋት፣ የመተሳሰር ዘይቤያችሁን መረዳት፣ ከልክ በላይ ማሰብን ማቆም፣ ስሜታችሁን መቀበል፣ ጤናማ ድንበር ማበጀት፣ ራሳችሁን ማክበር፣ የእድገት አስተሳሰብ መያዝ፣ ከራስ ጋር ጤናማ ውይይት ማድረግ፣ ትንንሽ ልማዶችን መገንባትና በመጨረሻም በህመሙ ውስጥ ትርጉም ማግኘት የፈውስ መንገዶቻችሁ ናቸው። አሁንም ደግሜ ላስታውሳችሁ የምፈልገው ይህ ስሜታዊ ህመም ከባድ ከሆነና ብቻችሁን መወጣት ከከበዳችሁ የስነ ልቦና ባለሙያ ድጋፍ ማግኘት እጅግ ጠቃሚና አስፈላጊ ነው። በዚህ ሳምንት አሁን ከነገርኳችሁ 10 መርሆች ውስጥ አንዱን ብቻ መርጣችሁ ሞክሩት። ዛሬ የምትጀምሩት ትንሹ እርምጃ ከጊዜ ብዛት ትልቅ ለውጥን ያመጣል። ይህ ቪዲዮ ሕይወታችሁን በተሻለ መንገድ እንድትመሩ እንደሚያግዛችሁ በእርግጠኝነት አምናለሁ። ቪዲዮውን ከተማራችሁበት ላይክ ማድረጋችሁን አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግና የደወል ምልክቱን መጫንን አትርሱ። ይህ ቪዲዮ ለሌሎች ያስተምራል፣ ይጠቅማል ብላችሁ ካሰባችሁ ቪዲዮውን ለቤተሰቦቻችሁ፣ ለጓደኞቻችሁ ሼር ማድረግን አትርሱ። ከነዚህ 10 መርሆች ውስጥ የትኛው ይበልጥ እንደነካችሁና ዛሬውኑ በሕይወታችሁ ልተገብሩት የምታስቡትን አንደኛውን ኮሜንት ላይ ጻፉልኝ። እያንዳንዱን እያነበብኩ እመልሳለሁ። ፈውስ የእናንተ አማራጭ የሌለው ምርጫ ነው። አሁኑኑ ይጀምሩ። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ የሰዎችን እውነተኛ ማንነት በድብቅ የምናውቅባቸውን 10 የሥነ ልቦና ሚስጥሮች ማወቅና በሕይወታችሁ ላይ ተግባራዊ ማድረግ የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱ። እጅግ ጠቃሚና ትልቅ ቁም ነገር የያዘ ቪዲዮ ነው። እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።